ከምሽቱ 1 ሰዓት ላይ በራችን እንዲዘጋ ታዘዘ። ከቁጥር 1 ቤት ብዙ ሰዎች ወሰዱ። ከኛም ዘንድ የሚከተሉት ሰዎች ተወሰዱ። አንድ ደርግ አባል መጥቶ ይቅርታ የሚጠይቃቸው የለም። በፓብሊክ እንኳን ይቅርታ ኮሎኔል መንግስቱም እንደዛ። ምን ሰውነት ታዲያ ምንድን ነው? እዚህ ላይ ስተት ካመንን እንዴት ነው ይቅርታ ማንጠይቀው? በሚቀጥለው ቀን አቶ ከተማ በማስታወሻው ላይ እንደገና ጻፈ። ትናንት ማታ ከመካከላችን የተወሰዱት ሰዎች የት እንደሄዱና ምንስ እንደደረሰባቸው ባለማወቃችን በትካዜና በሐዘን ተውጠን ዋልን። የምንጠራጠረው ነገር ስላለ ዕቃቸውን ሰብስበን ጠቅልለን አስቀመጥን። የብርሃኑ ባየንም መጽሐፍ አይቻለሁ፣ ሰምቻለሁ፣ ሌሎችንም አንብቤያለሁ እና ስተት ነው አሉ። 5 ዓመት በኋላ ደግሞ እነ ደጃዝማች ካሳን ፓትርያርኩ ሳይቀሩ እና ሌሎች ወደ 5 እንደዚህ በላይ ሰዎችን ገለዋል። ያ ስተት ከሆነ ይሄኛው ምንድነው ነው ጥያቄ። በኮሎኔል ብርሃኑ ባየ መጽሐፍ ላይ የተሰጠው አስተያየት ኮምፕሊትሊ ፎልስ። አውቃለሁ 20 ዓመት ታስረዋል። 20 ዓመት መታሰር ግን ወጥቶ መጽሐፍ ጽፎ ልክ እኔ ያልነበርኩበትም ማለት ትልቅ ስተት ነው። እናውቃለን፣ የሆነውን እያወቅን የተገደሉትን እናውቃለን፣ ቤተሰቦቻቸውን እናውቃለን። አባቴ ይህንን ሊያዩ ይገባ ነበረ፣ አመለጠው ላይ የተቆጨበት ክስተት አለ። እነዛን የሚያክሉ ስንት ለሀገር የወደቁን ሰዎች መግደል ስተት አድርጌ አለውም። በ1974 መስከረም 1 ቀን በነ መኮንን ከተማ ይፍሩ ቤት እንዲህ ሆነ። ምን ሆነ? አንድ ጊዜ ስለ መሪዎቻችን የሚነገሩ ነገሮች አሉ። አፄ ኃይለ ሥላሴ የአባታቸውን ርስት ከአባታቸው ያገኙትን ርስት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የሰጡት በ1953 ደም ስለፈሰሰበት፣ ደም በፈሰሰበት ቤትማ ተመልሼ አልገባም አሉና በቃ ዩኒቨርሲቲ ይሁን አሉ ተብሎ ይወራል። እዚህ ላይ ደግሞ የነ ከተማ ይፍሩ ሁሉ እቅድ አለበት ማለት ነው ወደ ዩኒቨርሲቲነት እንዲለወጥ። ብዙ አሉ። የጸሐፊ ትእዛዝ አክሊሉ፣ አቶ ይልማ ደሬሳ እና ጃንሆይም ለትምህርት የነበራቸው ጉጉት፣ ለማስተማር የነበራቸው ጉጉት ለዛ ነው የተሰጠው። ያንን ቦታ ጥለው የወጡት ለዛ ነው። ዩኒቨርሲቲ እንዲሆን ብለው ነው እሳቸው። እንዲሁም ምንድን ነበሩ እሳቸው እኮ የትምህርት ሚኒስትር ነበሩ እኮ እሳቸው። ለሌላ ሰውም አምነው አልሰጡም ነበር። እስከ ትንሽ ጊዜ ድረስ እሳቸው ነበሩ እና እዛን ያህል ነበረ የተማረ ወጣት አስተምረው አገር አለተማረ ሰው መቼም በበልጸግ አይቻልም፣ ከፍ ማለት አይቻልም አይደለም። እና ገብቷቸዋል። እና አንደኛውም ምሳሌ እሱ ነው። የአዲስ አበባ ዩኒቨርሲቲ የሚኖሩበትን ነው የሰጡት፣ የአባታቸውን መሬት ነው የሰጡት። ያሳዝነኛል። መግቢያው ላይ ያለ ጽሁፍ ነባሩ እውቀት እንዳይረሳ ዘመናዊውም እንዳይዘነጋ ሁለቱንም ያማከለ ትውልድ እንዲያውቅ ተደርጎ ነው ዩኒቨርሲቲው ይህን ከአባታችን ያገኘነው ርዕስ ለዚህ አገልግሎት ሰጥተናል አሉ። ግን እነኚህ ከፍተኛ የትምህርት ተቋማት ከአባቶች የተወረሱ እውቀቶች ምን ያህል ቀጣዩ ትውልድ እንዲሸጋገሩ ያደርጋል የሚያጠያይቅ ነው። በአብዛኛው አውሮፓዊ ሆነና እሳቸውንም ጠልፎ የሚጥል ሆነ ጥያቄ የሚያነሳ የአፍሪካ አንድነት ድርጅት ህብረቱ ሲመሰረት ብዙ አማራጭ ስሞች ነበሩ አይደል? ምናምን ደሴት፣ የማዳጋስካር ደሴት እንደዚህ ሁሉ ነበሩ። ምን ጽህፈት ቤቱ የሚሄድበት ነው? አይ ስም ራሱ ምን ይባል? ያ እንግዲህ አስቡት እንግዲህ የአፍሪካ አንድነት ድርጅት ያኔ ለስብሰባ ሲመጡ መሪዎቹ ውጭ ጉዳዮችም ምን ይሁን ስሙ የሚባለው ላይ ሁሉ ክርክር ነበር። የአፍሪካ አንድነት ህብረትና የነ ማዳጋስካር ደሴቶች እስከተባለ እና እንዲያውም ማናቸው ስማቸው ጠፋኝ ፕሬዚደንቱ እና ለምን የአፍሪካ አንድነት ድርጅት አንለውም ሲሉ ነው
በጭብጨባ እንትን የሆነላቸው እሳቸው የጸደቀላቸው እንጂ ብዙ አይነት ሀሳብ አለ። አሁን ለምሳሌ ኳሜ ንክሩማ የአፍሪካ አንድነት ኦርጋናይዜሽን ኦፍ አፍሪካን ስቴትስን በሉ ሲሉ ኦኤኤስ እንግዲህ ምንድነው ኦኤኤስ የአሜሪካኖቹ ደግሞ ኦርጋናይዜሽን ኦፍ አሜሪካን ስቴትስ ይባላል አይደል? ኳሜ ንክሩማ እንደዛ እንዲሆን አልፈለጉም። ለምን? እሳቸው በጣም እንደ ሶሻሊስትም ስለሚያደርጋቸው ያ ከዛ ጋር መገናኘት አልፈለጉም እና ያ ሁሉ ክርክር ነበር። በኋላ ነው የአፍሪካ አንድነት ድርጅት ኦኤዩ ሊባል የበቃው ለዛ ነው እና በዛ ሀሳብ ያንን ሀሳብ አጸደቁት። እንደዛም ሆኖ እንኳን እዚህ የተለያዩ አካላት ለስብሰባ ሲጠሩ ጠቅላይ ሚኒስትሮች፣ የውጭ ጉዳይ ሚኒስትሮች፣ ነገስታት፣ ፕሬዝዳንቶች በሚጠሩበት ሰዓት እንደ ጃጃዋችኩ ያሉ ሰዎች ኢትዮጵያ የጉባኤውን ዓላማ እያደናቀፈች ነው ማለት መስራችም ሆና ስብሰባ ጠሪም ሆና የጉባኤውን ዓላማ በማደናቀፍ ክስ ደግሞ ነበረ። ለምንድነው እሳቸው የሞንሮቪያ ቡድን ሀሳብ ይዘው የመጡ ሰው ናቸው እና እሳቸው የሚፈልጉት ምን ነው ያ ቻርተሩ የአፍሪካ አንድነት ድርጅት ቻርተር የሞንሮቪያ ቻርተር እንዲሆን ነው የሚፈልጉት። እንደገና ደግሞ ኢትዮጵያ ሞንሮቪያ ውስጥ ነበረች። እንደገና ያንን ሀሳብ ከታችሁ እናንተ ከኛ ጋር መሆን ሲገባችሁ የራሳችሁን ሀሳብ አምጥታችሁ ታመጣላችሁ። ከአቶ ከተማ ጋር የነበረው ትልቁ ግብግብ ከሳቸው ጋር ነበር። በነገራችን ላይ በጣም ወዳጆች ነበሩ እና ልንገራችሁ፣ እንዲያውም አንድ ምሳሌ ልንገራችሁ። ይሄ አምባሳደር አያሌው ማንደፍሮ ይባላሉ። የአባቴ ጸሐፊ ነበሩ። ያኔ በየሀገሩ እየሄደ ሲያሳምን በነበረበት ጊዜ መሪዎችን። አሁን አባቴ ሲታሰር እሱ ነው ይሄን የጻፈው። እንዲያውም አለ እንግሊዝኛው እንትን ላይ አለና ምን አሉ፣ ኢትዮጵያዊ እጅ አልጨብጥም ሁሉ አሉ ከተማ ስለታሰረ እስከ ማለት ወዳጅነታቸው እስከዛ ይውላችሁ። ፖለቲካ ላይ ልዩነት አለ ይኖራል፣ ግን ስላለ መጠላላት አያስፈልግም ነው የነሱ ምሳሌ። እንግዲህ በጣም እሳቸው የሚያምኑበት የሞንሮቪያ ቡድን ቻርተሩ በቃ እሳቸው የሚፈልጉት ያንን ነው። አፍሪካ በጣም ተከፍላለች ያንን እና እሳቸው በዚህ የጸኑ ሰው ናቸው። መሪዎቻቸው የፕሬዚደንቱም የናይጄሪያም በዚህ ነው የጸኑት። ግን ይህን ሁሉ ካደረጉ ወዲያ ያም ከተሸነፉ ወዲያ ወዳጅነታቸው ይቀጥላል። ይሄ ትልቅ ምሳሌ ነው የነሱ። በጣም ጥሩ እኔ የምወደው እንትን እሱ ነው የነሱ ሁለቱ ታሪክ ደስ ይለኛል። እሱ አንድ ወዳጅን ታሪክ አስታወስከኝ። የሆነ ቦታ ላይ ማን ይምራ ተብሎ ውይይት እየተደረገ ገሌማ መሆን የለበትም አለ አንዱ። መሆን የለበትም እሱ ይህንን ሊመራ አይችልም፣ በፍጹም እድል መስጠት የለብንም አለ። ይህንን ጨዋታ ተሰማ የነበረች አንድ ሴት አንተን ግን በጣም አዝኝብሃለሁ፣ ከስራ ተባረህ እኮ ያስጠጋህ እሱ ነው፣ የምትበላው ባልነበረበት ጊዜም የከረምከው እሱ ጋር ነው፣ እንዲህ ያረከው በእሱ አማካኝነት፣ አሁን ዛሬ ጭራሽ እሱ መሆን የለበትም ትላለህ አለችው። እሱ የመለሰው መልስ እንዴ የሚወዳደረው እኮ በበጎ አድራጊነት አይደለም፣ በጥሩ ሰውነት አይደለም። ለዛ ቦታ ይሆናል ወይስ አይሆንም ነው ጥያቄው። አይሆንም፣ ከሱ ያኛው ይሻላል አለ። የሚገርም ነው። አንዳንዴ የሆነ ነገር ያደርግልን ነገር ሰው የሁሉም ነገር ባለቤት እናደርገዋለን። ልክ አንተ እንዳልከው ደግሞ በሆኑ ጉዳዮች ላይ አለመስማማት መቻል ማለት የወዳጅነት ክር ተበጠሰ ማለት አይደለም። ሁለት ነገሮች ላይ ነው። አንደኛው ስለነ በኢትዮጵያ እነዚህ ቬትራን ስልሳዎቹ ሁልጊዜ ኢትዮጵያውያንን በታላቅ ሐዘን ውስጥ ከሚከቱ በኢትዮጵያ ታሪክ ውስጥ የእነዚህን ሰዎች ሕይወት አለ ምክንያት ማጣታችን ሁልጊዜ ኢትዮጵያን የሚወዱ ሰዎች ሁልጊዜ የሚቆጩበትና የሚያዝኑበት ድርጊት ነው። ቅድም አንድ አስተያየት ስለተሰጠ ነው አብዮት ስለሆነ ሕግ የለውም ምናምን የሚለው ይሄ ያው ምንም በእኔ በኩል ተቀባይነት የለውም። እነዛም ሰዎች ማጣታችን የኢትዮጵያን እድል ምን አደረገው ወይም እነዛን ሰዎች ባናጣ የኢትዮጵያ እድል ምን ይሆናል ብሎ መጠየቅ ተላላነት ነው። ማንም ሰው ይገነዘበዋል። አንድ ጥያቄ መጠየቅ እፈልጋለሁ። በዛን ጊዜ በብይነ መንግስታቱ ድርጅት ውስጥ ምናልባት እዛ ላይ ትልቅ ቦታ ሊያገኙ ይችላሉ ተብሎ በአንዳንድ መጽሐፍ ላይ ተጽፏል። ምናልባት እዚች ላይ ኮሜንት ቢያደርጉልኝ አቶ ከተማ ይፍሩ።
ሌላው በኮሎኔል ብርሃኑ ባየ መጽሐፍ ላይ የተሰጡ አስተያየት ኮምፕሊትሊ ፎልስ። ኮሎኔል ብርሃኑ ባየ ለብዙ ዓመታት የጽሞና ጊዜ አግኝተው በጣሊያን ኤምባሲ ተቀምጠዋል። በጣም የተማሩ ናቸው። በሕግ ከአዲስ አበባ ዩኒቨርሲቲና ከአንድ የታወቀ ዩኒቨርሲቲ የተመረቁ ሰው ናቸው። መጽሐፉንም ደጋግሜ አንብቤዋለሁ። ለታሪክ ሪፍረንስ አይበቃም የሚለው ይሄ ኮምፕሊትሊ ፎልስ ነው። ብዙ ወጣቶች እንዳተሳሳቱ ነው። መጽሐፉን ተመርቋል በሳይንስ አካዳሚ ውስጥ። የዛን ጊዜ ትልልቅ ሰዎች ኮሜንት ሰጥተውበታል። ሙሉ በሙሉ ሙሉ በክልሄ ነው ብዬ አልናገርም። አንዳንድ ያላነሷቸው ነጥቦች ይኖራሉ። ኤኒዌይ እዚህ ላይ የተሰጠው ላይ እኔ አልቀበለውም። በ60ዎቹ ላይ ባይዘዌ ኮሎኔል መንግስቱ መጨረሻ ላይ በታተመው መጽሐፋቸው ላይ ስህተት ነው ብለው የማመን ደረጃ ላይ ደርሰዋል። ግን እሳቸውም ሌሎች አሳስተው ነው ምናምን የሚሉት ነገር አለ። ስለዚህ ኢትዮጵያ አቶ ከተማ ይፍሩ በኢትዮጵያ የፖለቲካ ታሪክ ውስጥ ብቻ ሳይሆን በአፍሪካ የፖለቲካ ታሪክ ውስጥ በአፍሪካውያን እዝነ ልቦናው ሲንቀለቀሉ የሚኖሩ ታላቅ ኢትዮጵያዊ ናቸው። ዛሬ የምንነጋገረው ስለሳቸው ነው። ይህንን ዝግጅት ላቀረቡልን አይ ታንኪዩ። ይኸው ነው። ደርግ ሲመጣ ዓለምንም ደም እንከናዊ ደም ነው ብሎ ነው የመጣው። አስሯቸዋል። አብዮት ሰው መግደል የለባት። ያሰርከውን ሰው ከተቆጣጠርኩ በኋላ መግደል ትልቅ ክራይም አድርጌ ነው ነው። ይሄ ሰው መግደል ቀላል ነገር አይደለም። ስህተት ነው ይባላል። እኔ የብርሃኑ ባየንም መጽሐፍ አይቻለሁ፣ ሰምቻለሁ፣ ሌሎችንም አንብቤያለሁ እና ስህተት ነው አሉ። 5 ዓመት በኋላ ደግሞ እነ ደጃዝማች ካሳን ፓትሪያርኩ ሳይቀሩ እና ሌሎች ወደ 5 እንደዚህ በላይ ሰዎችን ገለዋል። ያ ስህተት ከሆነ ይሄኛው ምንድን ነው ነው ጥያቄ። ያ ስህተት ይላሉ ኮሎኔል መንግስቱ የመጀመሪያው። 5 ዓመት በኋላ ደግሞ የገደሏቸው። እኔ ግን ሰው መግደል ስህተት አድርጌ አለውም። ሌላ እንትን አለው እሱ ግን ልንገራችሁን ያውቃቸዋሉ። ቤተሰቦቹን ልጆቹን አውቃለሁ። አብሮ አደጎች አሉ። እኔ አንድ ትልቅ ነገር እንዲያውም የተሰማኝ ቤተሰብ የእኛ አባቶች ሲወጡ የእነሱ አባቶች ይወጡ እንዴት አይነት ስሜት እንደሆነ ልነግራችሁ አልችልም። በዚህ በኩል ደስታ ነው፣ የእነሱ ደግሞ ሀዘን አለ። በዚህ በኩል ለእኛ ውስጣችን የሚሰማል። ለምን በጣም ተሰማን። እኛ እኔ እህቶች አሉ፣ ወንድሞች አሉ የተገደሉባቸው እና ይህ ቀላል ነገር አይደለም። በተለይ ለሀገር እንደዛ የለፉን ሰዎች ብዙ ነገር ያደረጉን ሰዎች አውጥቶ ገሎ ልክ ምንም እንዳልተደረገ ሆኖ አይሰት ነው ማለት ጥፋት ነው። እኔ በነገራችን ቤተሰቦቹን አውቃለሁ። አንድ የደርግ አባል መጥቶ ይቅርታ የሚጠይቃቸው የለም። በፓብሊክ እንኳን ይቅርታ ኮሎኔል መንግስቱም እንደዛ። ምን ሰውነት ታዲያ ምንድን ነው? እዚህ ላይ ስህተት ካመንን እንዴት ነው ይቅርታ ማንጠይቀው? አውቃለሁ 20 ዓመት ታስረዋል። 20 ዓመት መታሰር ግን ወጥቶ መጽሐፍ ጽፎ ልክ እኔ አልነበርኩበትም ማለት ትልቅ ስህተት ነው። እናውቃለን፣ የሆነውን እያወቅን የተገደሉትን እናውቃለን፣ ቤተሰቦቻቸውን እናውቃለን። እና እኔ ለእነሱ በጣም ነው የሚሰማኝ ስለማውቃቸው። በተለይ የአባቴ ወዳጆች አሉ እዛ ውስጥ። አባቴ አለቃ ናቸው ጸሐፊ ትእዛዝ አክሊሉ ሀብተወልድ እና እነዛን የሚያክሉ ስንት ለሀገር የወደቁን ሰዎች መግደል ስህተት አድርጌ አለሁም እውነት። ከግለሰቦች ማለት በግለሰብ ደረጃ የሰሩ ሰዎች አሉ። ቅድም ማንዴላን ጠቅሰናል። ለምሳሌ ሳውዝ አፍሪካ ላይ ለውጥ በማምጣት ረገድ የራሱን ሚና ተጫውቷል። እዚሁ ሎንግ ዎክ ቱ ፍሪደም መጽሐፍ ላይ ምን ይላል? በነጻነት ትግሌ ወቅት የተረዳሁት አንድ ትልቅ እውነት አንድን ተራራ ከወጣችሁ በኋላ ተራራው ጫፍ ስትደርሱ ሌላ ተራራ ይጠብቃችኋል። እኔ እዚህ ጋር እረፍት ወስዳለሁ። ከዚህ በኋላ ቀጣዩን ተራራ መውጣት የእናንተ ኃላፊነት ነው ብሎ ለትግል ጓዶቹ ኃላፊነት ሰጥቶ ይሄዳል። ሰው ቅድምም አንስተዋል። አንተ ልበል እንግዲህ ከመውደድ የመጣ አንተ ምለው ከመውደድ የተነሳ ነው፣ ከማክበር የተነሳ ነው። እና አሁን ዛሬ ላይ ግን ማንዴላንና ሳውዝ አፍሪካን ስናይ እንደ ግለሰብ ግዙፍ ነው ማንዴላ። እንደ ተቋም ግን የሰራው ተቋም ያን ያህል ዋጋ የለውም፣ ወይ ደግሞ ሌሎቹ ኃላፊነታቸውን ቀጥለው አልተወጡም ሊባል ይችላል።
ይሄ ከግለሰብን ከማግዘፍ አልፈን ወደ ተቋማት ስንገባ የነዚህ ሰዎች ሚና ምንድን ነው ዛሬ ላይ ያለውን ለማየት ማለት ነው። በተመሳሳይ መልኩ አቶ ከተማ ይፍሩ የራሳቸውን ሚና ተጫውተዋል። የአፍሪካ ህብረትን በመመስረት አንጻር የውጭ ፖሊሲ ነጥቦችን በማስቀመጥ ዛሬም ድረስ የሚሰራባቸው ነጥቦችን አስቀምጠዋል። አንዷን ዘለላ ብቻ ወስጄ ብናገር እንኳን የአፍሪካን ችግር በአፍሪካ መፍትሄ የሚል ዛሬ ድረስ አፍሪካ ካን ፊድ ኢትስ አፍሪካ የሚል ሞቶ ይጠቀማል። የአፍሪካ ህብረት የአፍሪካን ግጭቶች በራሳችን መፍታት እንችላለን ይላል። ግን እዚህ ጋር ሁለት ጥያቄ አለኝ። አንደኛው ምንድን ነው እነዚህ በወቅቱ የተሰሩ ተቋማት በግለሰቦች ደረጃ የተሰሩ ተቋማት አሁን ላይ ምን ያህል ሪሌቫንት ናቸው? ከአፍሪካ ችግርን ከመቅረፍ አንጻርስ ምን ያህል ዋጋ አላቸው? ዛሬ ላይ አፍሪካ ህብረትን ከጋሽ ከተማ ይፍሩ ነጥለን ከአቶ ከተማ ይፍሩ ነጥለን አፍሪካ ህብረትን ዛሬ ላይ ብናየው ለአፍሪካ ችግሮች፣ ለአፍሪካ ቀውስ፣ ለአፍሪካ ነጻነት ምን ያህል ያዋጣል? ስህተቱ ብዙም የማያዋጣ ከሆነ የቱ ጋር ነው የተሰበረው የሚለውን ብንወያይ ብዬ ስላሰብኩኝ ነው። አንተ ራስህ በግለሰብ ደረጃ ማለት ነው ይህም መጽሐፍ ለመጻፍ ብዙ ዶክመንቶችን ስታገላብጥ ሰዎችን ስታገኝ ያየኸው ነገር ካለን ብታጋራን ማለት ነው። በዚህ በኩል አባቴ ልክ ነበረ፣ በዚህ በኩል ደግሞ መሻሻል አለበት የምትላቸው ነጥቦች ካሉ ወይም ደግሞ በዚህ በኩል ጥሩ አድርጓል፣ በዚህ በኩል ደግሞ ስህተት ነው መስተካከል አለበት አሁን ላለው የአፍሪካ ችግር ይመጥናል የሚለውን ነገር ለማየት ማለት ነው። አሁን እኔ በዚህ የአፍሪካን ችግር ለአፍሪካ ችግር የአፍሪካ መፍትሄ በሚለው ጉዳይ ላይ የራስ የሆነ አመለካከት አለኝ። እሱም ምንድነው የአፍሪካ ችግር የራሷ ችግር አይደለም። ሲጀመር ድንበሮቿም የራሷ አይደሉም። አይዲዮሎጂውም የራሱ አይደለም። ጦር መሳሪያውም የራሱ አይደለም። አብዛኛው ነገር ትምህርቱ ራሱ ከሪኩለሙ ራሱ የራሱ አይደለም። እነዚህ ችግሮች ኢምፖርትድ ሆነው ሳለ የአፍሪካን ችግር በአፍሪካ መፍትሄ ብሎ ማለት ራሱ ወቅቱን ይመጥናል ወይ ችግሯን ይፈታላታል የሚል ነው። አንድ ወዳጅ አለኝ ግጥም ሲጽፍ ምን ይላል? አጭር ግጥም ነች። የአፍሪካ ህብረት የቻይና ንብረት ብሎ ይደመድማል። የአፍሪካ ህብረት የቻይና ንብረት ብሎ የሚደመድመው የአፍሪካ ህብረት የቻይና ንብረት። ያንን ያለበት ምክንያት ምንድነው? አንደኛ ህንፃውን የሰሩት በቻይና መንግስት ድጋፍ ነው የሚባል ነገር አለ። ሴኩሪቲ ሲስተሙንም የዘረጉት እነሱ ናቸው የሚባል ነገር አለ። እና ግለሰቦቹንና ተቋማቱን እስቲ እያገናኘን እንወያይ። የግድ ለአንተ ብቻ ሳይሆን አጠቃላይ ለኦዲየንሱም ነው። አመሰግናለሁ። ከዚህ ከግጥሟ ትጀምር። የአፍሪካ ህብረት የቻይና ንብረት። ከባድ ግጥም ናት እሷ፣ ከባድ ግጥም ናት። መቼም እኔ የሚመስለኝ አሁን የቻይና ብቻ አይደለም የአፍሪካ ህብረት ከውጭ እርዳታ ታገኛለች ፋንክሽን ለማድረግ አይደለ? ከነ አውሮፓ ምናምን እና ከነዚህ የመሳሰሉ ሀገሮች እርዳታ እየተገኙ ነፃ መሆን አይቻልም አይደለ? ያኔ ሲመሰረት የአፍሪካ አንድነት ድርጅት ራሳችን ነበር እያዋጣን ያለችንን እያዋጣን ህብረቱ እንዲሄድ አፍሪካ አንድነት ድርጅት በቃ ሰርቫይቭ እንዲያደርግ ያደረግነው በዛ ምክንያት ነው። አሁን የውጭ ተጽዕኖ በጣም ብዙ አለ። ያኔም ነበረ፣ ግን መቼም በፋይናንስ በማድረጉ አፍሪካኖች ነበሩ ፋይናንስ የሚያደርጉት ያኔ። ይሄ ሜምበርሺፕ ዲዩዝ አለ አይደለ? በዛ ነበር የሚሄደው። አሁን ስሰማ እንዲያውም በቀደምታ ኢንተርቪው ያደረኩኝ ነበር አንድ ቦታ ላይ እና ገንዘብ ይገኛል ከውጭ እንደገና ደግሞ አፍሪካ የአፍሪካን ችግሮች በአፍሪካ መፍትሄ እንላለን። ሊሆን አይችልም እንደሱ። ራሳችንን ነፃ ማድረግ አለብን። እሱ እንዴት እንደሚሆን አላቅም። ብዙ ስራ ያስፈልጋል። እንደገና ደግሞ እንግዲህ ይህም ማለት አለብኝ፣ ይሄ መደረግ አለበት። በጊዜው የነበሩት መሪዎች እነማን ነበሩ? እነ ኳሜ ንክሩማ ነበሩ፣ እነ ሴኩቱሪ ነበሩ። ኋላ ላይ ተበላሽቷል እነ ሴኩቱሪ። ግን አትሊስት በጊዜው ላይ አፍሪካን መጀመሪያ ያደረጉ ሰዎች ነበሩ። ህዝባቸውን መጀመሪያ አድርገው አንድ ነገር እናድርግ ያሉ ሰዎች ነበሩ። በቀደምታ ነበረ የህብረት ስብሰባ። አሁን ጥሩ ነገሮች እየመጡ ነው። ግን ምን ያህል ኮሚትመንት አለ? እንደነ ኳሜ ንክሩማ ኮሚትመንት አለ ነው ጥያቄው። አንዳንድ መሪዎችን ሳይ እስከ 30 እስከ 40 ዓመት የተቀመጡ መሪዎች አሉ። ከነዚህ መሪዎች አዲስ ነገር ማግኘት እንችላለን? እኔ አይመስልኝም አይደለ? እና
በጊዜው የመፍትሄው የአፍሪካ መፍትሄ ይሰራ ነበር በጊዜው። እንግዲህ ለምን ምሳሌ ልሰጣችሁ እችላለሁ። የአልጄሪያ ሞሮኮ ግጭት እንዲሁም ኢትዮጵያ ነበረች አንደኛው አስታራቂ። ተኩስ ቆመ፣ ሰላም ፈጠሩ። እንግዲህ አስቡት የሶማሌና ኢትዮጵያንም አፍሪካ ነበር የምታስታርቀው። ከዌስት አፍሪካ እየመጡ ነበር የሚያስታርቁት። ሱዳን ነበረች ጎረቤት የምታስታርቀው። ዛሬ እሱን እናያለን አናይም። እኔ እውነቴን ነው። እኔ ብዙ ኮንፍሊክት አለ፣ ብዙ ግጭቶች አሉ አይደል አፍሪካ ውስጥ። የአፍሪካ ህብረት መቼ ነው ገብቶ ይህን የሚያደርገው? እና አንዳንዴ ሳስበው የቻይናው ነገር እዚህ ላይ የሚወጣ ይመስለኛል። ለምን ብዙ እጆች አሉ። አሁን በተለይ አሁን ብዙ እጆች ስላሉ የውጭ እጆች የራሳችን መፍትሄ ማምጣት የማንችለው በዛ ምክንያት ይመስለኛል። እኔ በተለይ እርዳታ ደግሞ ህብረቱን እርዳታ ሌሎች የሚያመጡ ከሆነ እነዛ እኮ ህብረቱ እንዲቋቋም ያልፈለጉ ናቸው ከዚህ ቀደም እና ህብረቱ ደግሞ ሰክሰስፉል እንዲሆን ይፈልጋሉ አይመስለኝም። ከእነሱ ግን እርዳታ ማግኘት ትልቅ ስህተት ይመስለኛል። ውስጥ ስላልሆንኩ መፍረድ አልችልም፣ ግን እኔ በዚህ ልቶ በየአመቱ እኮ በቃ አፍሪካ የራሷን ችግር ራሷ መፍታት አለባት ምናምን የሆነ እንትን አለ። በወኔ የተሞሉ ንግግሮች፣ መፈክሮች፣ መርሆች፣ የአቋም መግለጫዎች እንሰማለን። እውነት እንደሚሉት አድርገዋል ወይ? ምን ያህልስ ጥረት ይደረጋል የራስን ችግር ራስ መፍታት? ምክንያቱም አንዳንድ ጦርነቶች ሁሉ ከጀርባቸው ማን አለ ተብሎ በሚጠናበት ሀገር አሁንማ ሁለቱ ወንድማዎች ራሱ ቢጣሉ ከጀርባቸው እነማን አሉ መባሉ ወደዛ ደረጃ እየተሄደ ነው። እና እንደ አፍሪካ ሲታሰብ ሁሌ ጦርነት ሁሌ ምናምን እጅግ በጣም የተሻለ ዘመን ራሱ ምለው ለኔ በ50ዎቹ በ60ዎቹ የነበረው ህብረት ነው። በትኩሱ በቃ እንደ ጋለ እንደ ጋመ ብዙ የለውጥ እንጀራዎች ተጋገረውበታል ብዬ አስባለሁ። የአፍሪካ ህብረት ምጣድ ቀላል ነገር አይደለም። አንተ እንደ አንድ ኢትዮጵያዊ፣ እንደ አንድ አፍሪካዊ፣ እንደ አንድ የከተማ ልጅ አባቴ ይህንን ሊያየው ይገባ ነበረ አመለጠው ብለህ የተቆጨበት ክስተት አለ? አፍሪካ ተኮር በሆነ ጉዳይ መቼም እኔ እስከ ዛሬ ብዙ ነገር መደረግ ነበረበት ብዬ አስባለሁ። ለምን እነሱ መሰረቱን ጥለዋል አይደለም? አሁን እኮ የኔልሰን ማንዴላ ነገር ነው። እሳቸው መሰረቱን ጥለዋል፣ የተረከቡት ናቸው አይደለ? እነሱ ደግሞ ዳር ማድረስ ነበረባቸው፣ አላደረሱትም። ሳውት አፍሪካውን ጭንቅ ውስጥ ናቸው ያሉት። እንዲያውም አሁን በሰሞን እና ተመልሼ ልምጣ በህብረቱ አንድ አይነት ይሄ ሪጂናል ኢንቴግሬሽን እንደው ትስስር የኢኮኖሚ የምን ከጎረቤቶቻችን ጋር ጥሩ አይነት ግንኙነት ፓስፖርት ሳይኖረን ከአንዱ ሀገር ወደ አንድ ሀገር የሚሄድ አሁን ለምሳሌ ኬንያ እና ዩጋንዳ በአይዲ ካርድ ነው የሚገቡት የነበረው። ይቀይሩት አይቀሩ ይተራቀም። እኔ ኬንያ ብዙ አመት ኖር ያለው እና ያንን ማየት ፈልግ ነበር በየአፍሪካ ሀገር ውስጥ አሁን ተነስተው እንዲያውም አሁን እንደሰማሁት ከሆነ እነ ኬንያም ቪዛ መጠየቅ ጀምረዋል አሉ ኢትዮጵያን። ያ ነበር መቅረት የነበረበት። አንድ ህዝብ መሆን መቻል ነበረብን። በጣም ደግሞ የሚያሳዝነኝ ሌላው ልንገር፣ እኛ በሰራነው መጠን እኛ ለአፍሪካ ባደረግነው መጠን አንደኛ ክሬዲት አናገኝም፣ በሌሎች አፍሪካኖች አናገኝም። ለምን? ታሪካችንን ስለማንናገር። ከደርግ ጀምሮ ያው የኢትዮጵያ ታሪክ 1966 ነው የተጀመረው ተብለናል እና የእናቱ ከተማ እንደ አዲስ እኮ የሚነገረው አሁን ለዚህ ነው። ለምን? የራሳችንን ታሪክ አጠፋን። ከንጉሱ ጋር ስለሚያያዝ ከለፈው መንግስት ጋር ስለሚያያዝ አጥፍተናል ያንን ታሪክ እና ይሄ እነዚህን የመሳሰሉ ነገሮች እኔ የሚያዝን ይመስለኛል። አሁን ቢኖር እሱ እኔም ራሴ ማዝ ነው እንደው አንድ ነገር እንደው ኮንክሪት የሆነ ነገር ምናየው ነገር ቢደረግ እና አውሮፓ ዩኒየን ለምሳሌ አሉ ከኛ በኋላ ነው እነሱ የተመሰረቱት። እነሱ እዩት በፓስፖርት አንዱ በአንዱ አገር ሄዳል እንደ ኢሮፒያን ሲቲዝን ተብለዋል። እኛ ጋር የለም ይሄ ገና እና እሱን ማየት እንደገና ደግሞ ይሄ የጣልቃ ገብነቱን የሚያዝን ይመስለኛል። እኔ የውጭ ኃይሎች ጣልቃ ገብነት አፍሪካ ውስጥ አሁን ሁሉ እንዳልከው እኮ ነው። ወንድም ለወንድም እንኳን ሲጣላ አንድ ሰው አለ የምትልበት ሰዓት ነው አሁን አፍሪካ ውስጥ እና ያንን
እኔ ያዝናለሁ እንደሱ ልጅ ሆኜ አሁን ሳስበው ለምን የነበረው ስሜት በዛ ሰዓት አሁን ሪሰርች ሳደርግ ሰዎች ሳናገር ስጽፈው ይወስደኛል እዛና አሁን ያለው ሰዓት አሁንም ያ ሰዓት ከዚህ በለጠ ማለት አይደለም፣ ግን መሰረት ተጥሏል እና ያ ደግሞ ግማሽ ድረስ መድረስ ነበረብን ብዬ አስባለሁ። እንደው ባንጨርሰው መንገዱ በዛ ወርቅ አስፋው አንድ ዘፈን አላት አይደል? የማነሽ ይሉኛል የማን ልበላቸው አይቻሉም ወይ መኖር የማንም ሳይሆኑ። ቀጥሎ ያለው መስመር ነው የሚገርመኝ ራሱ አይቻልም ወይ መኖር የማንም ሳይሆኑ። ይህ የአፍሪካ አንድነት ህብረቱ ሲመሰረት ቀዳማዊ አፄ ኃይለ ሥላሴ ከአሜሪካውያን ጋር ከሶቪየትም ጋር ሁለት ተቃራኒ ለተባሉ ወገኖች የተመቸ ባህሪ ነበራቸው። ተቃራኒ ለተባሉ ማለት የማንም አልነበሩም ማለት ነው። አይቻልም ወይ መኖር የማንም ሳይሆኑ ማለት እዚህ ላይ ይሰራል። እንደውም አንዳንዶች ምን ብለው ጻፉ፣ አንድ ፓትርያርክ በእስልምና ተከታዮች መሀል ተገኝቶ የአምልኮ ስርዓት ሲፈጽም እንደ ማየት ነው በማለት ሁሉ ገለጹት። ርቀቱን ለማሳየት ነው በሁለቱ መሀል። የማንም ሳይሆኑ መኖር ይቻላል። እሱ ነው ገለልተኛ አገሮች ንቅናቄ የሚባል ነበር ያኔ ናን አላይንመንት እና አሁን 61 ላይ እሳቸውም ገቡ። እሳቸው ምንም አይነት ኮንሰርቬቲቭ ንጉሳዊ ስርዓትም ቢሆን ገቡ እዛ ገቡና በተቻለ መጠን የሀገር የብሔራዊ ጥቅማቸውን እየተጠቀሙ ከዚህም ከዛም እያሉ ኖረዋል። እኔ የምመክረው እሱን ነው። ለምን አንድ ሀገር በብሔራዊ ጥቅሙ ነው መሄድ ያለበት። አይቻልም በነገራችን ላይ በዛሬ ጊዜ ለምን ትንሽ ይከብዳል። አሁን እንዳየሁት ከሆነ ወይ እዚህ ነን ወይ እዛ ነን የሚል ነገር አለ። ግን በተቻለ መጠን ግን ይሞከራል። እኔ እሳቸውም እኮ ቃኘውን አስቀምጠው ነው አስመራ እነሱን አስቀምጠው እዚህ ጋር ከሶቪየትም ከቻይናም ጋር ነበሩ እና ያ መቼም እንዴት አይነት ጥሩ ፖሊሲ እንደሆነ ለአንድ ሀገር ለምን የእነሱ ጥለኛ ጥል አይደለም። ዝሆኖች እኮ ሲጣሉ ሳር እንትን እንደሚለው እኛ ታች ነን ያለ ነው። እነሱ እኮ ትላልቅ ናቸው። እኛ በእነሱ ነገር ውስጥ ምን አገባን? እኛ ጥቅማችንን ማስጠቀም ነው ያለብን፣ ጥቅማችንን ማስከበር ነው እንጂ እና ሀገራችንን ማሳደግ ነው ያለብን እንጂ እነሱ ቃማ ምን አግብቶ። እኔ በዛ ነው ማምነው። በጣም ጥሩ። የመጨረሻው አሁን ቅድም ስለ 60ዎቹ ተነስታ ያንተ አባት ደግሞ እዛ እስር እያሉ ዲያሪ ይጽፉ ነበረ። ህዳር 14 1967 ኢትዮጵያ ውስጥ ምን እንደተፈጸመ ታውቃላችሁ? በዚሁ እለት አቶ ከተማ ይፍሩ ዲያሪያቸው ላይ ያሰፈሩት ነገር አለ። ታነብልናለህ? ወይ አንተ አንቦ ያንተ ይሻላል። አቶ ከተማ ይፍሩ በእስር ቤት ማስታወሻ ደብተሩ ላይ ህዳር 14 ቀን 1967 እንዲህ ብሎ ጻፈ። እዚህ ላይ የሚዘረዘሩ ስሞች አሉ። ማነሳቸው እንዲነበብ የፈለግኩት ሆን ብዬ ነው። ቅድም አገኛቸዋለሁ፣ የዛ ቤተሰቦች እንገናኛለን፣ እንጨዋወታለን ስለሚል አሁን እያወራን ያለው ስለ አቶ ከተማ ይፍሩ ብቻ አይደለም። ስለ ዘመነኞቻቸው፣ ስለ ቤተሰቦቻቸው ከሳቸው ጋር ሆነው አእማድ ለማቆየት ለማጽናት ስለደከሙ ኢትዮጵያውያን እንደ ሰው የደከሙት ድካም አለ። ኑሯቸው ግን የመጨረሻው ግን እንደምታውቁት ነው። ከምሽቱ 1 ሰዓት ላይ በራችን እንዲዘጋ ታዘዘ። ከቁጥር 1 ቤት ብዙ ሰዎች ወሰዱ። ከኛም ዘንድ የሚከተሉት ሰዎች ተወሰዱ። 1 አቶ ነብዩ ልዑል ክፍሌ፣ 2 ደጃዝማች ወርቁ እንቁ ስላሴ፣ 3 ደጃዝማች አእምሮ ስላሴ፣ 4 ሬር አድሚራል እስክንድር ደስታ፣ 5 ልጅ እንዳልካቸው፣ 6 ፊታውራሪ ደምሴ አላመረው፣ 7 ኮሎኔል ያለም ዘውድ፣ 8 ልጅ ኃይሉ ደስታ፣ 9 ልዑል ራስ አስራተ ካሳ፣ 10 ደጃዝማች ወርቅነህ፣ 11 ሌተናል ጄኔራል ከበደ ገብሬ፣ 12 ሌተናል ጄኔራል አበበ ገመዳ፣ 13 ቀኛዝማች ይልማ አቦዬ፣ 14 ብርጋዴር ጄኔራል ወንድሙ አበበ፣ 15 ሌተናል ጄኔራል አብይ አበበ፣ 16 ኮሎኔል ታምራት ይገዙ፣ 17 ራስ መስፍን ስለሺ፣ 18 ብርጋዴር ጄኔራል ግርማ ዮሐንስ፣ 19 ሜጀር ጄኔራል ጋሻው ከበደ፣ 20 ኮሎኔል ሰለሞን ከድር፣ 21 ብርጋዴር ጄኔራል ታፈሰ ለማ፣ 22 ሌተናል ጄኔራል ደበበ ኃይለ ማርያም፣
23 አፈ ንጉሥ አበጀ ደባልቄ፣ 24 አቶ ሰለሞን ገብረ ማርያም፣ 25 ሌተናል ጄኔራል ይልማ ሽበሺ፣ 26 ሌተናል ጄኔራል አሰፋ ደምሴ፣ 27 ደጃዝማች ሳህሉ ድፋዬ። እነዚህ ሰዎች ወዴት እንደተወሰዱ አናውቅም። ሆኖም ወደ ተሻለ ቦታ አለመሆኑ የታወቀ ነው። ለሁሉም እግዚአብሔር ይከተላቸው። ከዚህ የሄዱት 2 ሰዓት ከ20 ደቂቃ ሲሆን ነው። ከቁጥር 2 የሄዱት አቶ አበበ ረታ፣ ሌተናል ጄኔራል አሰፋ አየነ፣ ኮሎኔል ጣሰው ሞጆ፣ ሜጀር ጄኔራል ስዩም ገለ ጊዮርጊስ፣ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ደጃዝማች ክፍሌ እርገቱ፣ ደጃዝማች ሰለሞን አብርሃም፣ ሌተናል ጄኔራል በለጠ አበበ፣ ሌተናል ጄኔራል ኃይሌ ባይከዳኝ፣ ሌተናል ጄኔራል ድረሴ ዱባለ፣ ሻምበል ደምሴ ሽፈራው፣ ሻለቃ ብርሃኔ ሜጫ፣ አቶ ሙላቱ ደበበ፣ ደጃዝማች ለገሰ በዙ፣ አቶ ተገኝ የተሻወርቅ፣ ፊታውራሪ አምድ ያበራ፣ ደጃዝማች ከበደ አሊ ወሌ፣ ብርጋዴር ጄኔራል ሙሉጌታ ወልደ ዮሐንስ፣ ብላታ አድማሱ ረታ፣ ሌተናል ጄኔራል ኢሳያስ ገብረ ስላሴ፣ ኮሎኔል ይገዙ ይመር፣ ዶክተር ተስፋዬ ገብረ እግዚ፣ ፊታውራሪ ታደሰ አእምሮ ስላሴ። በሚቀጥለው ቀን አቶ ከተማ በማስታወሻው ላይ እንደገና ጻፈ። ትናንት ማታ ከመካከላችን የተወሰዱት ሰዎች የት እንደሄዱና ምንስ እንደደረሰባቸው ባለማወቃችን በትካዜና በሐዘን ተውጠን ዋልን። የምንጠራጠረው ነገር ስላለ እቃቸውን ሰብስበን ጠቅልለን አስቀመጥን። ከደርጉ የተወከሉ ሰዎች መጥተው የነሱ ወንጀል ከባድ ስለሆነ ከኛ መለየት እንዳለባቸውና እኛም ሁኔታችን በፍርድ እንደሚታይ ስለሆነ ሐሳብ እንዳይገባን ነግረውን ሄዱ። አይዞህን ምን አመጣው? ክፉ ነገር እንደደረሰባቸው ጠረጠርን። ስጋት አደረብን። እውነተኛውን ነገር ልናውቅ አልቻልንም። እቃቸውም ውሎ አደረ ይላሉ። በቃ እነሱ እዛ ሆኖ ነው የተገደሉት ማለት ነው። በ1974 መስከረም 1 ቀን በነ መኮንን ከተማ ይፍሩ ቤት እንዲህ ሆነ። ምን ሆነ? ሲፈቱ ያለው እንግዲህ ሁሌ ከእናቴ ጋር በተለይ ትምህርት በሌለን ጊዜ ምሳ ትወስዳለች እሷ። ወደ 5 ሰዓት ተኩል እንደዚህ 5 ሰዓት ከቤት እንወጣለን እና እንደ ልማዳችን አሁን ያለነው ቤት ውስጥ ሁለቱ ታላላቅ ወንድሞቻችን ሄደዋል። ሙልጌታና ዮሐንስ በትምህርት ሄደዋል፣ ከሀገር ወጥተዋልና እኔና ሚካኤል እና እናቴ ነን ያለነው። ቁርስ በልተን በቃ መኪና ውስጥ ገብተን ልንወጣ ስንል በሩ ጋር ሸምገል ያሉ ሰው እያሉ እና አቶ ከተማ ልናያቸው ነው የመጣ ነው ሲሉን እናቴ በጣም ነው የደነገጠችው። ለምን ሁሌ በየዓመቱ ይፈታል ስለምንባል ተስፋ ቆርጠናል እኛ እና እንዴ ልጆቹ ፊት እንዲያውም አለች እሷ እንዴት እንደዚህ ይላሉ ልጆቹን ባይሉ ጥሩ ነው። ሰውየው ማሉ ተገዘቱ ተወጥተዋል አሉ። ከዛ ምን አለን እኛ እስቲ ቆይ ይሄ ነገር እንዲህ በጣም ሰውየውን ስናያቸው እንደማመን መጀመርን እና ዘመድ አዝማት ገመጣ እስቲ ድንገት ይሄ ነገር እውነት ከሆነ አልንና ሚካኤል ቤት ተቀመጠ እና እኔና እናቴ መቼም እናቴን እንደዛ ስትነዳ ይቻት አለቅም። ያነዳዷ ፍጥነቷ በቃ በጣም ነዳች፣ ፈጠነች እና ትንሽ እንደሄድን 2 መኪኖች ቆሞ አገኘን። ደጃዝማች ግርማቸው ባለቤት ትዋብ የለችም አሁን ቢሆን እሷ ቆመዋል። መንገድ ላይ ቆመው ሲያዩን አቆመን፣ መቶ አቀፉን። በቃ ተላቀሱ። ለምን ይሄ ይወጣሉ ብለን አላሰብንም እኛ እውነት ለመናገር በቃ ወይ ተስፋ ቆርጠናል እና እነሱንም አላመናቸው። እንደገና እናቴ ያስነስታ ቤተ መንግስት የታላቁ ቤተ መንግስት ሄደች። ስትሄድ ወታደሮቹ ተፈተዋል አሏት። ከዛ የት ናቸው ሲባል ንቃት ይሄ ሶሻሊዝምና ኮሚኒዝም ጃን ሜዳ ተባሉ እና እንደገና ተመልሰን በእኛ ቤት በኩል አድርገን በዚህ በካዛንቺስ አድርገን በአዋሬ መንገድ ላይ ስንሄድ መኪና ብልጭ ብልጭ አረገብና አቶ ጎርፉ ገብረ መድህን ቤተሰቦች ናቸው። ዮናኤል ጎርፉ ልጃቸው እየነዳ እናቱ አጠገብ ተቀምጣለች። 2 ታሳሪዎች ከኋላ አሉ። አባቴን አየሁት እና ልንገራችሁ የመጀመሪያ ጊዜ ከታሰረ አባቴ ጋር የተቃቀፍ ነው በስንት ዓመታችን ያኔ ነው። መነካካት አይቻልም።
በቃ ማን እንዴት ብሎ እንለያይ። ከዛ በጣም ደስታችን ልነግራቸው አልችልም፣ እውነቴን ነው። እና በህይወቴ እንደዛ አይነት ደስታ ቀን እኔ ያው ልጆቼ የተወለዱት አለ፣ ግን በጣም እኔ በህይወቴ እንደዛ ደስ ብሎኝ አያውቅም። ለምን እኔ አባቴን ያዋለሁ ብዬ አስቤም አላውቅም። ለምን በየጊዜው ይሰማል ሰው ተገደለ ምናምን ሲባል እና ተስፋ ቆርጠናል እና አገኘ ነው። በዛ ነው መንገድ ላይ ነው የተገናኘው። መንገድ ላይ ተገናኝተን ተቃቅፈን ቤት ገብተን እንገራችሁ ማታ ላይ ሰው ሁሉ ከሄደ ወዲያ ብዙ ሰው መጣ። አንድ ነገር ልንገራችሁ፣ ሲኖራችሁ ቤታችሁ ጥሩ ሲሆን ብዙ ሰው ይኖራል። ልክ ግን እናንተ ወረድ ስትሉ ሰው ይጠፋል። እኛ ቤት ማንም አልነበረም። ግን ስንገባ አሁን ቤት ከቤቱ አልፎ ተርፎ ውጪ ነው መኪና ያለው። መጥፎ ነው ማለት አይደለም፣ ደስ አለኝ። ለምን አባቴ መቼም ባዶ ቤት ውስጥ አይገባም። ደስ አለኝ ሰው መኖሩ እና ብቻ ሰውን ከሸኘ ወዲያ ቁጭ ብለን ስናወራ በቃ ትልቅ የቆጨው ነገር ምንድን ነው? እነሱም ከኔ እኩል ይመጡ ነበር። እነዛ ሰዎች የዛን ቀለታ ያንን ባያደርጉ ነገር ነው እና እኛም ተሰማን። ለምን አብሮ አደጎች አሉ ትምህርት ቤት፣ እንዲያውም 2 እህቶች አሉኝ ትምህርት ቤት ጓደኞች አሉኝ፣ ቅርብ ወንድሞች አሉ እና ትዝ አለኝ በቃ እነሱ ትዝ አሉ እና ጊልትም አለ የኛ አባት መፈታቱ። ለምን እነሱ ከአባታቸው ናጡ፣ እኛ ደግሞ አባታችን ተለቀቀ እና ያም ስሜት አለ። እውነት ለመናገር እሱ ላይም ያ ስሜት ነበር። እርግጥ ነው እድለኛ ነን መቼም አባታችን ማግኘታችን ልናውቀው ቻልን እኛ እና አዝናለሁ። አሁንም እነዛ አሁን ስማቸውን የጠራቸው ቤተሰቦች አባቶቻቸውን ሳያውቁ እንዲሁ አሉ እና ለዚህ ነው እኔ አንዳንዴ ትንሽ ስማቸውን እንዲያውም እንኳን ጠራው። ለምን ስም ሲጠራ መልክ ሲታይ ሰው መግደሉን እናውቃለን እንጂ ዝም ብሎ ይሄ በንግግር ስተት ነው ምናምን ሲባል እንዴ ስማቸው አለ። እኔ ሰዎች ቤተሰቦች አላቸው ሀዘን ላይ ነበሩ። አሁንም አውቃለሁ ባስታወሷቸው ቁጥር እንዲያውም 50ኛው አመት ነበር። አሁን በቀደበታ ከወንድሜ ጋር ሄደን ነበር። እንዴት አዘንኩኝ። በቃ በተለይ አንድ እናት ወጥተው ሲናገሩ ለልጆቻቸው እንዴት አድርገው እንደነገሩ ልጆቻቸው እንዴት አድርገው እንደሚያሳድጉ በዛ ሰዓት ሲያስቡት የነበራቸው ስሜት በዛ ሰዓት ሲናገሩ ይሄን ሲሰማ ነው እውነት ለመናገር የበለጠ የምናውቀው ምን አይነት ጥፋት እንደጠፋ የምናውቀው በዚህ ነው። ግሩም ነው። ለምንድን ነው ግሩም ማለት የገለጽክበት መንገድ በጣም ጥሩ ነው፣ ልብ ይነካል። እንኳንም ደግሞ ጻፍክልን፣ በጣም ነው የማመሰግነው። ስለ አፍሪካ ህብረት በደንብ እንድናውቅ በተለየ መስኮት ነው ያሳየህን፣ እሳቸውን፣ ዘመኑን፣ እያንዳንዱ የአፍሪካ መሪ በወቅቱ ያደርግ የነበረውን ተጋድሎ፣ ግጭቱ፣ ፍጭቱ ምን እንደነበረ ሁሉ በጥሩ መንገድ ነው የጻፍከው። ሻማ ቦክስም እንኳን አሳተመው። እንዴት ነበር ቆይታችን? ከተማ ይፍሩ የሰላም የእድገትና የፓን አፍሪካኒዝም አቀንቃኝ መኮንን ከተማ ይፍሩ ቅድም ሲጀምር ትዝ ይላችኋል። እስኪ ስላንተ ንገረን አልኩት። እኔ ማውቀው አለ፣ ጋሸቱ የሚያውቀው አለ፣ ቡና እየጠጣን ሁሉ አውርተናል። 40 ዓመት ውጭ ሀገር የቆየ ሰው ከጀመረ ጀምሮ እስካሁን ድረስ አንድም እንግሊዝኛ ቃል ራሱ አንደበቱ ላይ ልፍ ሳይል መስማት አይገርምም? እንኳን ተጻፈልን። ነገ ደግሞ ሌሎች በሌላ መንገድ ይገልጿቸዋል ብዬ አስባለሁ። ምንም ጥርጥር የለውም። እዚህ ላይ ይሄ መጽሐፍ ጽፈህ በመጨረስ የተሰማህን ደስታ ስትገልጽ ታድሎ አልኩኝ። ማለት ሰው የወደደውን አድርጎ ሲሆንለት እንደማየት ምን የሚያስደስት ነገር አለ? ረቂቁን ሲያልቅ የተሰማኝ ደስታ ብለ ገና ሳነበው እንደ እሳቸውን እንደ አባቴ አንተን ደግሞ እንደ ራሴ ተክቼ አሰብኩና ድል ማድረግ ማለት ይሄ ነው። ጀግንነት የፈጸሙ ሰዎች፣ በሀገር ግንባታ ላይ አስተዋጽኦ ያበረከቱ ሰዎች፣ ለሌሎች የኖሩ ሰዎችን ታሪክ እንደ መመስከር ጥሩ ነገር የለም። በትግርኛ እንዳባባል አለ፣ ትግርኛ ስለማልችል በአማርኛ የተተረጎመው ልንገራቸው። ደግ የዋለላችሁን ሰው የዋለላችሁን ውለታ መልሳችሁ ልትከፍሉት ባትችሉ እንኳን
የዋለላችሁን ውለታ ለሌላ ሰው ንገሩለት። ስለዚህ ከተማ ይፍሩ ብዙ ነገር አድርገውልናል። ሀቀኝነት አለ፣ ድፍረት አለ፣ ፊት ለፊት መጋፈጥ አለ፣ መሟገት አለ። ይህ መጽሐፍ ይህን ሁሉ ነግሮናል። አቶ መኮንን ከተማ ይፍሩ እንኳን መጣህልን፣ እንኳን ተገኘህልን፣ ለምንጠይቅ ጥያቄ እንኳን መልስ ሰጠህን። በጣም ደስ ብሎናል። እናመሰግናለን። እኔም እዚህ ጋብዘህ ስለመጣኝ በጣም ደስተኛ ነኝ። በጣም ነው ደስ ያለኝ ስላገኘው እና እናንተም ስላገኛችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አመሰግናለሁ። ማስታወቂያ አለን። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ከታች የተሰጠ ስልክ ቁጥር አለና መገኘት ትችላላችሁ። 2 በዚህ ፕሮግራም ላይ የተሳተፉ እንግዶቻችንን መጽሐፎቻቸውን እንድታነቡላቸው ብቻ ሳይሆን እያነበባችሁ ሌሎች እንዲያነቡ እንድታደርጉ እንፈልጋለን። ለምሳሌ ዛሬ እንግዶች አሉን። መቅድም መጥተዋል። ከዚህ በፊት እዚህ መድረክ ላይ ማንን ጋብዘን ነበር? ዶክተር ዮናስ ባህረ ጥበብን ጋበዝን። ዶክተር ዮናስ ባህረ ጥበብን ጋብዘን ስለ ኦቲዝም በደንብ ልናውቅ ይገባላልና በኦቲዝም ጉዳዮች ላይ ተጨዋወትን። ይህን ፕሮግራም ያደመጡ ኢትዮጵያ ውስጥም ያሉ ውጭ ሀገር ያሉ ሰዎችም ምንድነው ልናደርግ የምንችለው ሲሉ የደራሲውን መጽሐፍ ከመግዛት የበለጠ የሚያስደስት ነገር የለም አለን። ተወካዮቻቸው እዚህ ያለው መቅድም ዶክተር እንዳለ ጌታ ይሄንን መድረክ አዘጋጅተህ በመሃሉ ደግሞ ለኛም ሰዓት ፈቅደህልን እዚህ መተን ያሰብነውን እንድናደርግ ስለፈቀድክልን በጣም አመሰግናለሁ። በእኔም በወንድሞቼም ስም እንግዲህ ብዙም የሚዲያ ሰው ስላልሆንኩ ለወንድሜ መስፍኔ እሺ እናመሰግናለን። ምናልባት መልእክታችንን በጽሁፍ ነው ያዘጋጀ ነው። በጽሁፍ ብናስተላልፍ እንደነ ዶክተር እና እንደነ አቶ መኮንን ስነ ጽሁፍ ሰው ስላልሆንን ምናልባት እንትናችንን አዛብተን ልናቀርብ ስለምንችል በጽሁፍ ነው ያዘጋጀ ነው። በጽሁፍ እናቀርባለን። የተከበርክ ወንድማችን ዶክተር እንዳለ ጌታ ከበደ ደራሲና የዛጎል የመጽሐፍት ባንክ መስራች፣ የተከበራችሁ የዚህ መርሃ ግብር ተሳታፊዎች፣ በቅድሚያ የዛጎል የመጽሐፍት ባንክ አጋር በመሆን የድርጅቱን ዓላማ ለማሳካት ከጎኑ በመሰለፋችን በሀበሻ ኦቲዝም አሊያንስ ፋውንዴሽንና በድርጅቱ ዋና ስራ አስፈጻሚ በአቶ በትረ ሙሴ አረጋኸኝ ስም የተሰማንን ደስታ እየገለጽኩ ድርጅታችሁን በተመሳሳይ መልኩ የፋውንዴሽኑን ዓላማ ለማሳካት አጋርነቱ እንደማይለየን እርግጠኞች ነን። የሀበሻ ኦቲዝም አሊያንስ በሰሜን አሜሪካ የተቋቋመ ፋውንዴሽን ሲሆን ዋና ግቡም በኦቲዝም የህይወት ጉዞ አስቸጋሪና ረጅም መንገድ የተጓዙ ቤተሰቦች ተመሳሳይ የህይወት ጉዞን የጀመሩ ቤተሰቦችን ለለውጥ ማነሳሳት ወይም ማብቃት፣ በጎ ተጽዕኖ ለማምጣትና ካሉበት የኑሮ ሁኔታ ወደ ተሻለ ደረጃ ከፍ ለማድረግ ነው። እንደሚታወቀው ኦቲዝም ከግልና ከቤተሰባዊ ጉዳይ በበለጠ ማህበራዊ ጉዳይ ነው። ምክንያቱም የኦቲዝም መገለጫዎች ሰፋ ያሉ የማህበራዊ ግንኙነት ችግሮች በመሆናቸው ነው። ይህንንም ጉዳይ ዶክተር ዮሐንስ ባህረ ጥበብ መጻፈውና ባበረከተልን አይኔን ተመልከተኝ በተሰኘው መጽሐፉ በሚገባና በግልጽ አስቀምጦታል። በዚህ አጋጣሚ ዶክተር ዮናስ ባህረ ጥበብ የኦቲዝም ቤተሰቦችን ከሕክምናው ድጋፍ ባሻገር ኦቲዝም የማህበረሰቡና የመንግስት አጀንዳ እንዲሆን ሙያዊ መረጃን ባገናዘበ መልኩ በመጽሐፍ በማቅረቡ የላቀ ምስጋናችንን እናቀርባለን። መልካም አጋጣሚ ሆኖ ደግሞ ባለቅን ልቦናው እና የእውቀት አሸጋጋሪ የሆነው ዶክተር እንዳለ ጌታ ከበደ በዝቅተኛ ደረጃ ላይ የሚገኘውን የማህበረሰባችን የንባብ ልምድ ከፍ ለማድረግ በአይነቱ በሀገሪቱ የመጀመሪያ የሆነ ዛጎል የመጽሐፍ ባንክ በማቋቋም የበኩሉን አስተዋጽኦ በማበርከት ላይ ይገኛል። የዚህ ድርጅት መቋቋም እንደ ኦቲዝም ያሉ ትኩረት ያጡ ጉዳዮችን በተመለከተ የማህበረሰቡን በተለይ የወጣቶችን ንቃተ ህሊና በንባብ ከፍ ለማድረግ የማይናቅ ሚና አለው። በመሆኑም የሀበሻ ኦቲዝም አሊያንስ የገዛቸውን የዶክተር ዮናስ ባህረ ጥበብ አይኔን ተመልከተኝ 28 መጽሐፍት በዛሬው ዕለት በተወካዮቹ አማካኝነት ሲያስረክብ ታላቅ እርካታ ይሰማዋል። የመጽሐፍ ባንኩ እነዚህን መጽሐፍ ለማህበረሰቡ እንዲደርሱ በማድረግ ኦቲዝምን የሚያሸንፉ ቤተሰቦችን ጥረት በመቀላቀል በቀጣይም ተመሳሳይ መርሃ ግብሮችን በጋራ እንደሚፈጥርና እንደሚተገብር በመተማመን
የዛጎል መስራች ደራሲ ዶክተር እንዳለ ጌታ ከበደ ፈቃደኛ በመሆን ይህንን የመጽሐፍ ርክክብ መርሃ ግብር ስላዘጋጀልን የተከበረ ምስጋናችን እናቀርባለን። እናመሰግናለን። ምናልባት ኦቲዝም አብዛኞቻችሁ በይበልጥ እዚህ ያለን የተማርን ሰዎች ስለሆንን ስለ ኦቲዝም ግንዛቤው አለን ብዬ እገምታለሁ። ነገር ግን ከዚህ መጽሐፍ ላይ ዶክተር ገጽ 82 ላይ ያለችውን አንድ ታሪክ አንድ ገጽ ነች። እሷን ቢያነብልን ደግሞ የበለጠ ኦቲዝም ምን ያህል አስከፊ የሆነ ጉዳይ እንደሆነ ለመረዳት ያስችለናል። እንደው ጊዜያችሁን ካልተሻማው 1 ደቂቃ ነው የምትወስደው፣ አንድ ገጽ ስለሆነች እሱን ዶክተር እንዲያነብልኝ። ኦቲዝምን በጋቢ እማማ ሻሼ ከብቸኛዋና ለአቅመ ሔዋን ከደረሰ ሴት ልጃቸው ጋር በአንዲት ደሳሳ ጎጆ ውስጥ የሚኖሩ ሲሆን በየቤቱ እየዞሩ እንጀራ እየጋገሩ በሚያገኙት ገንዘብ ይተዳደራሉ። ሴት ልጃቸው እንደ ሌሎች የሰፈር ጓደኞቿ አረብ ሀገር ሄዳ የእናቷንና የራሷን ሕይወት መቀየር ፈልጋለች። አረብ ሀገር ሄዶ የመቀየር ፍላጎቷ ትምህርት እንዳትማር፣ አገር ውስጥ እንዳትሰራ፣ እናቷን እንዳትረዳ ትኩረቷን ሙሉ ለሙሉ ወስዷል። አረብ ሀገር ለመሄድ የሚያስፈልጋትን ገንዘብ ለማግኘት እናቷ ከገቡበት ገብተው እንዲሰጧት ቀን ከሌሊት ትጨቀጭቃቸዋለች። እማማ ሻሼ በበኩላቸው ልጃቸው የጠየቀቻቸውን ገንዘብ እንኳን ሊቆጥሩት በዓይናቸው ማይተው እንደማያውቁ ደጋግመው ቢነግሯትም ገንዘቡን ካላገኘች መርዝ ጠጥታ እንደምትሞት ታስፈራራቸዋለች። ዛቻዋ ከልብ ይሆናል ብለው ስለፈሩ ከሰፈር ውስጥ በወለድ ተበድረው ገንዘቡን ሰጧት። አረብ ሀገር ሄዳ ለ2 ዓመት ድምጿን አጠፋች። እማማ ሻሼ ቀንም ሌትም እንዳሉ 2 ዓመት ሞላቸው። አንድ ቀን ጎረቤት ተደውሎ ከ3 ቀን በኋላ ልጃቸው እንደምትመጣ ተነገራቸው። በተባለው መሰረት ቦሌ ሄደው ተቀበሏት። የእማማ ሻሼ ልጅ ያለምንም ጥሪት ስትመለስ ነፍሰ ጡር ስለነበረች ሰፈር ውስጥ ከምዋረድ ብለው ልጃቸውን ወደ ዘመዶቻቸው ቤት ወሰዷት። ልጃቸው ያረገዘችው በአሰሪዎቿ ተደፍራ ስለነበር ጽንሱን አረብ ሀገር እያለች ለማቋረጥ የተለያዩ መድኃኒቶች ወስዳ አልተሳካላትም። ደጋግሞ መሞከሩም ለሕይወቷ አደገኛ ሊሆን ስለሚችል ወልዳ ለእናቷ ትታ ለመመለስ ነበር ወደ ኢትዮጵያ የመጣችው። ከወለደችም በኋላ ልጁ 6 ወር ሲሞላው እናቷን ሳትሰናበት ወደ የመን ሄደች። እማማ ሻሼ በሴት ልጃቸው ተስፋ ቢቆርጡም የልጅ ልጃቸውን ጌታ ሰጠኝ ብለው ስም አውጥተውለት ማሳደግ ጀመሩ። ጌታ ሰጠኝ በእድሜው ሳይድህ ሳይቆምና ሳይሄድ ቀረ። አያቱም ጌታ ሰጥቶኛል እሱ እንዳለው ይሁን ብለው ምንም ሳያደርጉ የልጅ ልጃቸውንና የራሳቸውን የዕለት ጉርስ ለመቻል መሯሯጣቸውን ቀጠሉ። አያቱ ቤት ስለማይውሉ ጌታ ሰጠኝ ቤት ተዘግቶበት ነው የሚውለው። ጠዋት ስራ ሲሄዱና ማታ ከስራቸው ሲመለሱ ይመግቡታል። ጠዋት ከእንቅልፉ ይቀሰቅሱትና ውሃ ሙቀው ገላውን አጥበው ምግቡን አብልተው በጋቢ ካልጋው ጋር ጥቅልል አድርገው ያስሩታል። ይህን የሚያደርጉት ጌታ ሰጠኝ በራሱ ላይ ጉዳት እያደረሰ ስላስቸገራቸው ነው። ካልጋ ጋር ካላሰሩት ራሱን ከግድግዳ ጋር ያጋጫል፣ ፊቱን በጥፊ ይፈጠፍጣል፣ እጆቹን ይነክሳል። በተደጋጋሚ በራሱ ላይ ከፍተኛ ጉዳት አድርሶ ወደ ጤና ጣቢያ ተወስዶ ታክሟል። የጤና ጣቢያ ሐኪሞቹንም ትልቅ ሆስፒታል ወስደው እንዲያሳክሙት ለእማማ ሻሼ ደጋግመው በመከሯቸው መሰረት ካስመረመሩት በኋላ ሐኪሙ በኦቲዝም የአእምሮ እድገት መዛባት ውስጥ እየኖረ እንደሆነና የአእምሮ እድገት ብስለት ችግር እንዳለበት ለእማማ ሻሼ አስረዳቸው። የልዩ ፍላጎት ትምህርት የሚሰጥበት ትምህርት ቤት እንዲያስገቡትም መከራቸው። ለእማማ ሻሼ ሐኪሙ የነገራቸው ነገር ብዙም ትርጉም አልሰጣቸውም። ስለዚህ ራሱን እንዳይመታ ምን ላርግ ብለው ሲጠይቁት ሐኪሙ መልሶ ራሳቸውን አሁን ምን እያረጉ ነው ብሎ ጠየቃቸው። እሳቸውም ጠዋት ውሃ ሙቀውና ገላውን አጥበውት በቫዝሊን ካሹትና ምግብ ካበሉት በኋላ በጋቢ ጥፍር አድርገው ካልጋው ጋር እንደሚጠቀለሉት ማታ ሲመጡም ተኝቶ እንደሚያገኙት ነገሩት።
ያንንም በማድረግ በራሱ ላይ ጉዳት እንዳያደርስ መከላከል እንደቻሉ አስረዱት። ከዚህ በላይ ትምህርት ቤት መላክም ሆነ መድኃኒት መግዛት አቅም ስለሌላቸው አሁን እያደረጉ ያለውን እንደሚቀጥሉ ነግረውት በሩን ዘግተው ወጡ። እናመሰግናለን ዶክተር። እንግዲህ እንደዚህ አይነት ቤተሰቦች በጣም በርካታ ናቸው። በአሁኑ ሰዓት የኦቲዝም ምናልባት በኢትዮጵያ ውስጥ ዳታው በትክክል ባይታወቅም በዓለም አቀፍ ደረጃ ከአንድ ልጅ ማነው ከ34 ልጅ አንድ ልጅ በኦቲዝም እየተጠቃ ነው ያለው አሁን ባለው ዳታ ማለት ነው። ከዚህ በፊት በጣም ትልቅ ነበር። ምናልባት በቅርቡ የአሜሪካው የአዲሱ ፕሬዚዳንት ንግግር ሲያደርጉ ሰምታችሁ ከሆነ ይህን ነገር በጣም አሳሳቢ ስለሆነ ትልቅ ለምርምር የሚሆን ትልቅ ፈንድ ነው የአሜሪካ መንግስት ለዚህ አሎኬት ያደረገው ምክንያቱም ስለማይታወቅ ማለት ነው። እና በሀገራችን ይሄ ደግሞ ያው ዳታውም ስለማይታወቅ ምንም አይነት መረጃ የለንም። ነገር ግን ከ34 ልጆች አንድ ልጅ በኦቲዝም እንደሚጠቃ ነው መረጃው ያለውና የማህበረሰቡ ጉዳይ ያልነው ለዚህ ነው። በዚህ በእንትናችን ላይ በንግግራችን ላይ የግለሰብ ወይም የቤተሰብ ጉዳይ አይደለም ማለት ነው። እና ሁላችሁም የበኩላችሁን አስተዋጽኦ መጽሐፍን በማንበብም ግንዛቤውንም በማስፋትም እንድታደርጉልን በዚህ አጋጣሚ ጥሪያችን እናስተላልፋለን። እናመሰግናለን። እኛም በጣም ነው የምናመሰግነው። የምናመሰግነው እንደ ፕሮግራም አዘጋጅ፣ እንደ ስነ ጽሁፍ ወዳጅ፣ እንደ አንድ ሰብአዊነት እንደሚሰማው እንደዚህ ባለ ጉዳዮች ላይ ይመለከተናል ብለን እናምናለን። እናንተ ፕሮግራሙን አይታችሁ በትረ ሙሴ ደውሎልኝ ነበረ። ይህ መጽሐፍ ደግሞ ሌሎች ቢያነቡት ስለ ጉዳዩ ያውቃሉ ማለታችሁ ትልቅ ነገር ነው። እኛም እንደዚህ ነው። አሁን አይታወቅም። ቀጥሎ ደግሞ ሌላው ዛሬ የተወያየንበት መጽሐፍ እኛም ገዝተን ለእንደዚህ ትምህርት ቤቶች እንዲውልልን የሚሉ ይመጣሉ ማለት ነው። ያኔ የመጽሐፍ ባንካችን የበለጠ እየጠነከረ ይመጣል። እንደ እግዚአብሔር ፍቃድ ቃል መግባት ቢያስቸግርም አንድ ነገር ግን እናስባለን። እኛ አንድ ቀን የእናንተ አባላት ብቻ ያሉበት ፕሮግራም እናዘጋጃለን። ከዚሁ ጋር በተገናኘ ወይ ራሱ ዶክተር ዮናስ ባህረ ጥበብን ወይም ደግሞ ሌላ እንግዳ ጋብዘን በደንብ ለመጫወት ይመቸናል፣ ይመለከተናል። እናመሰግናለን። መኮንን ከተማ ይፍሩ ሌላ ቀን እንደዚህ አይደረግም ነበረ። ይሄ ፕሮግራም ለየት ካደረጋቸው ነገሮች መካከል አንዱ በአንተ መጽሐፍ ተወያይተን ስንጨርስ በሌላ መጽሐፍ ውይይት ልባቸው የተነካና የተነሸጡ ሰዎች ለዚህ መብቃታቸው ነው። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አመሰግናለሁ።